በዚህ ጥግ ያለው ባል በዚህ በኩል ያሉት ሁለት ወንዶች ደግሞ የአንድን ባል ሚስት የሚፈልጉ ሁለት ወንዶች ናቸው። መነገራችን ላይ ይሄንን ያስተዋላችሁ ይሄ ራሱ አዲስ ግኝት ነው። አይተነው ማናቀው ነገር ነው። ምን አይነት ዘመን ላይ እንደደረስን ብቻ ይሁን። ለገዛ ባሏ ምን ይላል? አረ ጌታዬ የገዛ ሚስትህን እኮ ነው እያለ ያለው። የገዛ ሚስትህን ለራሴ ለማድረግ ብዙ ሞክሬ ነበረ ግን አልተሳካልኝም። ስለዚህ ታረቁ። አረ ወይኔ ምን አይነት ዘመን ላይ እንደደረስን። የምትወዷት ሩታ ጀግና የምትሉ ሰዎች አሁን ሩታ ጀግና የሚለውን ሐሳብ ቀይራችሁ ሌላ ነገር ጻፉ። የእህትነት ምክራችሁን ጻፉላት። አሁን ሩታ ጀግና የሚያስብላትን ስራ አይደለም እየሰራች ያለችው። ይህንን ፒክቸር በደንብ ከተመለከታችሁት ባሏ የድሮ አፍቃሪዋ እና የአሁን ወዳጇ መሃል ነው ያለችው። ሶስት ወንዶች መካከል ቅርጫ እየሆነች ነው ልጅ። ይህንን የምትደግፉና ይህንን ጀግና የምትሉ ሰዎች እግዚአብሔር ይቅር ይበላችሁ። ሌላ ምንም አይደላችሁ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሸጋ፣ ሁሉ መልካም፣ ሁሉ ሰላም ነው። እሰይ እንኳን ሁሉ መልካም ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። እወዳችኋለሁ። ከረጅም ጊዜ በኋላ ነው ዛሬ ያያችሁኝ። እኔም ናፍቃችሁ ነበረ። ስለተገናኘን ደስ ብሎኛል። ዛሬ የመጣሁበት ዋነኛው ዓላማው ሁላችሁም የምትፈልጉትን ነገር ነው ይዤ የመጣሁትኝ። አብርሽና ሩታ ይበቃችኋል ብዬ አስባለሁ። ማለት ከዚህ በላይ መጣላቱ፣ ከዚህ በላይ መገፋፋቱ አያስፈልግም፣ በቂ ነው ብዬ አስባለሁ። እና እኔ ይሄንን ያሰብኩበት የመጀመሪያው ነገር ሩታ ከይሳቅ ጋር ከምትሆን ከአብርሽ ጋር ብትሆን ይቀለኛል። ምክንያቱም አብርሽ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ብዙ ነገሮችን ለሷ ብሎ ያደርጋል፣ ብዙ ነገሮችንም አድርጓል። ከንግግር ጀርባ ራሱ ክፋት እንዳለ፣ ተንኮል እንዳለ ያስታውቃል። ምክንያቱም አንተ ዛሬ መጣህበት አንዱ ምክንያት ምንድነው? ሩታ ከይሳቅ ጋር ከምትሆን ከአብርሽ ጋር ብትሆን ለአንተ የተሻለ ስለሆነ ነው። ምክንያቱም ለአብርሽ አዝነህለት ሳይሆን በጓደኛ መበለጥ አንገብግበዋል እንጂ እንዲታረቁ ፈልገ ምናምን አይደለም። አየህ ይሳቅ የሚሰማ አይነት ሰው ስላልሆነ፣ ይሳቅ ገገማ ስለሆነ ጓደኛ ምናምን የሚባል ነገር የለም። ላመነበት ነገር ልጁ ሟች እንደሆነ ያስታውቃል። የይሳቅን ያክል አብርሽ ሆኖ ስለማያቅ፣ አንድም ቀን ተጭኖክ ስለማያቅ፣ እንደፈለግ ስታንቋሸውና ስትሰድበው ምንም ብሎ ስለማያቅ፣ ቤቱ ድረስ ሄደ ሚስቱን መክረ ከቤት ስታስወጣት አንድም ነገር አድርጎ ስለማያቅ፣ አዎ እውነትህን ነው። ከይሳቅ ከአብርሽ ጋር ብትሆን ለአንተ ይቀላል። በዚህ ደረጃ ነው አንተ ለአብርሽ ያለ ንቀት እንጂ ለማስታረቅ ፈልጋ አይደለም። ብዙ ጊዜ ካያችሁ ሴቶች ወንዶችን ጥለው የሚሄዱበት አንዱ ምክንያት ምንድነው? ወንድ ሆነው መገኘት ባለባቸው ቦታ ላይ ወንድ ሆኖ ባለመገኘታቸው ነው። ባል ሆነው መገኘት ባለባቸው ቦታ ላይ ባል ሆኖ ባለመገኘታቸው ነው። ትልቅ ክፍተት በመሃል እንዲፈጠር የሚያደርገው ሴቷ ለወንዱ ንቀት እንዲኖራት የሚያደርገው ያ ነው። ሌላ ምንም ነገር የለም። አብርሽ እያስጠቃ ያለው ያ ነው። አይ ወንድ ሆነ መገኘት ባለበት ቦታ ላይ ወንድ መሆን ሲገባ አንተ ግን ምንድነው ያደረከው? ሩታ አጥፍታለች ላልከው ነገር በማይገባ መንገድ አንተን በማይመጥን አይተን በማናቀው ሁኔታ ሆነ ሩታን ማስቀናናት ጀመርክ። አይ ግራ እስኪገባን ድረስ አብርሽ እንደዚህ ነው ወይ እስኪባል ድረስ የማይሆኑ አደገኛ ጥፋቶችን ስታጠፋ ነበር። ይሄ ሁሉ ክፍተት ሚስት እንደዚህ እንድትናገረ እንዳታከብር በሰው ከወንድ ጋር ሆና እንድታንቋሽሽ ያደረከው አንተ ራስህ አብርሽ። የዳኒ እንደዚህ አንተ ምንም እንደማታመጣ እርግጠኛ መሆን ምንድነው? ያንተ ወንድ ሆኖ አለመገኘት ነው። ሌላ ምንም ነገር አይደለም። አንዳንድ ጊዜ ትዕግስት፣ ትህትና፣ የሆነ ማክበር የሚባሉ ነገሮች ሊያስተካክሉልን የማይችሉትን ነገሮች ወንድ ሆነን ነው የምናስተካክላቸው። የምሬን ወንድ ሆነን ነው የምናስተካክላቸው። እየተሰደብክ የምትታገስ፣ ትዳር እየፈረሰ የምትታገስ፣ እየተመታ የምትታገስ አንተን ያየሁት እኔ። እሺ አቅም የለኝም ያንን ነገር መጋፈጥ አልችልም እኮ ካለ ሰው ህግ ቦታ ይሄዳል። አንተ ግን አንዱንም ነገር አላደረክም። እስካሁን ድረስ እኔ ግራ የገባኝና አልመለስልኝ ያለው ነገር ይሄ ነው። እንዲህ ከሚወዳት ልጅ መለየቷ ልክ ነው ብዬ አላስብም። አይ ነው የተለየ የሆነ ስሜቶች ነበሩ እኔ ጋር በፊት በነበረን ነገር ላይ ለሩታ የሆነ ስሜት አለኝ። ያ ቢሆንም ግን ሩታ መሆን ያለባት ከአብርሽ ጋር ነው። እኔ ቆይ ያንተ ስሜት ምንድነው? ሬሳ ማድረቂያ ተቀብቷል። የሆነ ጊዜ ላይ ይሁን እንዳልከው እውነት ሆኖ የሆነ ሰዓት ላይ ከሷ ጋር ግንኙነት ኖረ እንበልሽ ይሁን ያ ህይወት አልፎ ዛሬ
አንተም በራስ መንገድ ሌላ ላይፍ ውስጥ ገብታል። እሷም የራሷን ህይወት እየኖረች ነው። ባል እንዳላት እያወክ የራሷ ህይወት እንዳላት እያወክ ከአንድ ወንድ ጋር በአንድ ቤት ውስጥ አብራ መኖር ከጀመረች አመት እንዳለፋት እያወክ ሽማግሌ እንደተላከ እያወክ መተ የሰው ህይወት መበጥበጥ ማለት ምን ማለት ነው? ምንድነህ አንተ? ሃይማኖት የለህም፣ የምትፈራው አምላክ የለህም። እንዴት ነው ያደግከው? ቤተሰቦች እንዴት ነው ያሳደጉ? ብዙ ጥያቄ ሊያስነሱብህ የሚችሉ ተግባሮችን ስትፈጽም ነው ያየነው። የምሬን ነው። እኔ በዚህ ደረጃ ሰው እንደዚህ አይምሮውን ድፍን አድርጎ ማንንም አልሰማም አይነት እኔ የፈለኩትን ላገኝ እንጂ የሰው ህይወት ለምን ከድጡ ወደ ማጡ አይገባም? ለምን ህይወታቸው አይጠፋም? እኔ የፈለኩትን ላገኝ እንጂ እንዴት ይባላል? ይሄ እኮ ነውር ነው። ነገ እኮ አንተ አባት ትሆናለህ። ነገ እኮ ልጆች ይኖሩሃል። የምሬን ነው መለዳኒ ሰው የዘራውን ያንኑ መልሰው ያጭዳል። ዛሬ ያሰብከውን ተንኮል ለማድረግ መንገዱ ቁልቁለት ሆኖል ሊሆን ይችላል። ነገ ግን ያንተ ተራ ደርሶ ስታጭደው ዳገት እንደሚሆንብህ ወቅ ይሄን እንዳትረሳ። ከራሱ በላይ ስለሚጨነቅላት ከራሱ በላይ ስለሚያስብላት ከሱ ጋር መሆን አለባት ብዬ አስባለሁ። አሁን ነው የታየ ይስሐቅ ሲመጣ ከይስሐቅ ጋር ደስተኛ እንደሆነ ስትናገር አሁን የታየ ይሄ በጓደኛ በመበለጥ በጓደኛ ሸዋሸዋ በመሰራት ነው የታየ። አሁን ከዚህ በፊት ምን እንደነበር ስትለይ ነበረው? እርግጠኛ ነኝ አንቺ ከሱ ጋር ደስተኛ አይደለሽም፣ ነይ ከኔ ጋር ሁኚ፣ አይጠቅምሽም፣ እሱ ወንድ አይደለም እሱ ያልካት ልጅቷን ደጋግመ ስትነግራት እንደገና ከቤዝ ስታስወጣት ምን ብለ ነበር ያስወጣት? መጀመሪያውንም ደስተኛ እንዳልሆን ሻቃለሁ እኔ ነኝ ይሄንን ህይወት ልሰጥሽ የምችለው ብለ ብዙ ነገር አብርሽን የሚያጥላላ አብርሽን የሚያንቋሽሽ የማይረቡ ቃላቶችን በአብርሽ ላይ ስትጠቀም ነበር። ዛሬ ምን ታየ? ዛሬ ምንድነው የታየ? ዛሬ አብርሽ እንደሚሆናት አብርሽ ለሷ ብዙ ዋጋ እንደሚከፍል አረባክ እንዴ! አረተው ዳኒ አውቀናል እኮ ዳኒ ሲባል አይምሮአችን ላይ ምን እንደሚመጣ ብታቅ ኖሮ ማለት ነው እንደዚህ አይነት ነገር ውስጥ የምትገባ ራሱ አይመስልኝ። ይስሐቅ ለሷ የሚገባት አይነት ልጅ አይደለም፣ አይገባትም። ይስሐቅ ከሷ ጋር መሆን ያለበት ልጅም አይደለም። አላቅም በምን መንገድ ወይም ደግሞ በምን መልኩ በነገራችን ላይ እንደ ነገሩ ከሄድን አብርሽም የሚገባት አይነት ሰው አይደለም። አብርሽ ትክክል እንደሰራ የጽድቅ ስራ እንደሰራ ማስመሰል የለብም። ብዙ ነገሮች እንዲበላሹ ያደረገው አብርሽ ነው። በቀላሉ ማስተካከል የሚችለውን ነገር በስልክ እንኳን እኮ አውርቷት አያውቅም። ገና ጅምሩ ያኔ ገና ቡታጅራ ሲሄድ ነገሩ ሲጀመር በአንድ ቀን እንደሄደው በአንድ ቀን ወደ ሚስቱ ለምን መመለስ አቃተው? ያኔ ዛሬ ላይ አሁን ነገሮች ስላልተሳኩል በገዛ ጓደኛ ተበልጠ አንተ እንዳልከው ለሩታ በጣም ብዙ ነገር ሆነላት ምንም ያልሆነላት በሳምንት ውስጥ ያወቀችውን ይስሐቅን ከመረጠች ብራዘር ራሳችሁን መቃኘት ነው ያለባችሁ። ምንድነው ከኛ ያጣችው? ምንድነው ከሱ ያገኘችው? ሴት ልጅ እንደምታስቧት ሞኝ አይደለችም። ከሆነ ወንድ ጋር ነኝ ስላለች ከዛ ወንድ ጋር ነች ብላችሁ እንዳታስቡ። ሴት ልጅ እንደምታስቧት ተራ ፍጥረት አይደለችም። በነገራችን ላይ ነገሮችን እንዴት አርጋ መጠቀም እንዳለባት ወንዶችን እንዴት ላሰበችው ነገር መጠቀም እንዳለባት የምታቅ ፍጥረት ናት። አብርሽ ከሰራችሁ ብዙ ነገሮች ሩታ በሁለት ቀን ውስጥ የሰራችሁ ነገር ድብልቅልቁን አወጣው። አንተ በዚህ በኩል ታራለ፣ አብርሽ በዛ በኩል ይላል። ይመቻት፣ የምር ይመቻት። እሷ ትምጣና እሷ ደርሳ እኔ ለማጣላት የማደርገው ነገር ከሆነ እኔ ብዙ ነገር እኮ ሩታን እኮ ከኔ ጋር ለማድረግ ብዙ ነገር ሞክሬያለሁ አይደል? በትናንትና ነገር ግን አልሆነችም። ምክንያቱም ልቡ ያለው አንተ ጋር ነው። ፍላጎት ቢኖር በቀደም ከሱ ጋር እየተጣላህ እንትን ያልከው ምን አይነት ዘመን ላይ እንደደረስን ብቻ ይሁ ለገዛ ባሏ ምን ይላል? አረ ጌታ ሆይ የገዛ ሚስትህን እኮ ነው እያለ ያለው። የገዛ ሚስትህን ለራሴ ለማድረግ ብዙ ሞክሬ ነበረ ግን አልተሳካልኝም። ስለዚህ ታረቁ። አረ ወይኔ ምን አይነት ዘመን ላይ እንደደረስን። ልታስታርቀኝ አልችልም። ለምን አልችልም? ለምን ግልጹን አልነግረም? እኔ አንተ ልታስታርቀኝ አልችልም እኮ። የማልችልበት ምክንያት ንገረኝ። አንተ ማጣላት እንጂ ማስታረቅ ስለማትችል አሁንም ይቅርታ እየጠየቅኩ ነው። አሁን ይሄን ሁሉ ነገር እየተናገርከኝ ምን በነገራችን ላይ በጣም እየቀለዱብን እንደሆኑት የምታውቁት አጣዩ ራሱ አስታራቂ ሆኖ ይመጣል፣ አስታራቂው ራሱ አጣዩ ሆኖ ይመጣል። በጣም ነው ሙድ እየያዛችሁብን ያላችሁት። የምሬን ነው የምላችሁ። በጣም በብዙ ልጆች ግን እየተበለጣችሁ እንደሆነ ወቁ። አሁን የሚመጡት ልጆች ከናንተ በጣም የተሻለ ቪዲዮ እየሰሩ ነው። ኦዲየንስን ፈታ የሚያደርግ የሚዝናናበትን ስራ በጣም ብዙ ልጆች አሁን ከኋላችሁ እየመጡ ነው። እኔ ትላልቅ ሰው የለም አስታራቂ የሚሆን ምናምን ነገር ዳኒ ዘመተ ምናምን በጣም ትላልቅ ሰዎች በእድሜ ገፋ ያሉ ወይ አብርሽ ቤተሰብ ወይ ሩታ ቤተሰብ ሊሆኑ ይችላል። ሄደ ማድረግ የሌለብኝን ነገር አጥፍቻለሁ እናንተን ይሰማሉ፣ እስኪ ኑና አስታርቋቸው፣ ምን ነው ዝም አላችሁ?
በእንደዚህ አይነት መንገድ አንድ የሚያስታርቅ ጤነኛ ሰው ይጥፋ። የሚያጣላ ሰው መልሶ ሲያስታርቅ እኔ ረግተው በቃ ለምን ጌታ እኔ እየቀለዳችሁብን በቃ ዝም ብላችሁ እየቀለዳችሁብን ነው። በጣም ስሜታዊ እየሆንክ ነው አብርሃም። እኔ እንደዚህ አይነት ማንነት እንዳለ አላውቅም። በቃ ተረጋጋ እስኪ እንዴ። እሷን ያንተ ማድረግ የምትፈልግ ከሆነ በቃ ተረጋጋ እንዴ። እኔም ሁላችንም አሁን በዙሪያ ያሉ ሰዎች እንዳለ እንወጣለን። አንተ መጀመሪያ ተረጋጋና እሷን ያንተ አድርጋት በቃ። አይ ምክሩ እንትን አይመስልም የሆነ አብርሽ የሆነችን ልጅ አፍቅሮ ምናምን ነገር እንዴት አድርጎ የራሱ ማድረግ እንዳለበት እየነገረው የገዛ ትዳሩን በጥብጦ አብርሽ ራሱ በዚህ ነው ማለት የሆነች ሴትን አፍቅረ ፍቅርህን ለመናገር የፈራ ነው የሚመስለው እንጂ ህይወቱ የተበላሸበት ትዳሩ አደጋ ውስጥ የሆነበት ወንድ አይደለም የምትመስለው። ሰው እንደዚህ በትዳሩ ለምን መቀለድ እንደፈለገ አልገባኝም። ሩታም ብትሆን በትዳሯ ነው እየቀለደች ያለችው። ለምን የነዚህ ልጆች መጥፎ ሐሳብ ተባባሪ መሆን እንደፈለገች ራሱ አይገባኝም። ምክንያቱም ድራማ ነው እነዚህ ልጆች እየሰሩ ያሉት ከተባለ በዙሪያቸው ያሉ የምትመለከቷቸው ሰዎች ሁሉ ቪዲዮ እየሰሩ ያሉት ኦዲየንስ እያገኙ ያሉት ቪው እያገኙ ያሉት በነሩታ ትዳር ላይ ነው። ለምን ይሄ እንዲሆን እንደተፈለገ አይገባኝም እኔ። ወይስ እነዚህ ልጆች እየሸወዱን ነው? ምንድነው እያደረጉ ያሉት? በሩታና በአብርሽ ቻናሉ ያላደገለትን ሰው እስኪ ንገሩኝ። ጽጌ ቻናሏን ሽጣ እኮ ድጋሚ ይሄው 100,000 ልገባ ነው። ለምን እንደዛ አይነት መስዋዕት ለሰው መክፈል እንደተፈለገ ሊገባኝ አልቻለም። ከፌመስ ሰዎች ጋር ከሚታወቁ ሰዎች ጋር አብረን ካልሰራን ከዚህ በኋላ ተስፋ የለንም የማይልን የለም ብላችሁ አስባችሁ ነው እዚህ የደረሳችሁት እኮ እነ ዳኒና እነ ጽጌ ወይም እነ ሜሪ ምናምን መጥተው አይደለም አይደል? እዚህ ያደረሳችሁ ኦዲየንስ እኮ ብቻችሁን ሆናችሁ ነው። በዩቲዩብ ያፈራችሁት ቤተሰብ ዛሬ ላይ እየተናደደባችሁ እየተበሳጨባችሁ ያለው እኮ ዛሬ ላይ ቀላቅሏቸው በመጣቻቸው ሰዎች ምክንያት የምትሰሩት ቪዲዮ እያስደሰታችሁ ስላልሆነ ነው። ምንም ትምህርት የለውም። በቃ አፍርሱት። በቃ ይሄንን ነገር ጨርሱት። በቃ ይብቃ ከዚህ በኋላ ፊልሙ። የምሬን ነው የምላችሁ። ምንም ወዝ የሌለው መልእክት የሌለው ሐሳቡ ማይታወቅ ነገር ነው እየሰራችሁ ያላችሁት። ስለዚህ በቃ ይሄንን ነገር ዝጉት። ይብቃ በቃ ድራማው እንዴ። ምክንያቱም ይኸውላችሁ እኔ ድራማ ነው ብዬ እንዳምን እያደረገኝ ያለው ምንድነው የሚያስታርቀው ያጣላቸው ሰውዬ እንዴ። ይሄን አክል ሾርት ሚሞሪ እኮ አይደለም። በደብዳቤ አልነበረም እኮ ችግራችሁን ስታሳዩን የነበረው በቪዲዮ ነው። ቢያንስ ቪዲዮ እኮ አላጠፋችሁትም ዩቲዩባችሁ ላይ አለ። ኧረ ተው። ማን ነው ትዳሩ በእንደዚህ አይነት ሁኔታ ሲስተካከል ያያችሁት? ዳኒ እኮ የመጀመሪያው አይደለም አይደል? እንደመጸጸት ሲል ጥፋት እንዳጠፋ ትክክል እንዳልሰራ ሲናገር እኮ የመጀመሪያው አይደለም። ከዚህ በፊትም እኮ ይሄንን ተናግሮ ነው አይደል ድጋሚ ወደ እነሱ ህይወት ውስጥ ገብቶ እንደገና ራሱን በደንብ አድርጎ አጠንክሮ እንዴት እነሱን መጣል እንዳለባቸው፣ እንዴት ትዳራቸው መበተን እንዳለባቸው፣ እንዴት ሁለቱን ማጣላት እንዳለባቸው፣ መታረቅ እስካይችሉ ድረስ በሁለቱ መካከል እንዴት አድርገው መርዝ መርጨት እንዳለባቸው በደንብ አድርገው የዋጎናችሁን አጥንተው እኮ ነው ተመልሰው የመጡት። ድጋሚ እነሱ ድል ባይሰጡክ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ድጋሚ ወደ ህይወታቸው ባያስገቧችሁ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አብርሃም ነው የሚወድሽ። በቃ ይሳቅ ትላንት የመጣ ሰው ነው። በቃ አብርሃም ከኔም በፊት አብሮሽ ነበረ ማለት እኔ ከሱ በፊት ባቅሽም ግን አብሮሽ ፍቅረኛሽ የነበረው አብርሃም ነው። ብዙ ነገሮችን ያሳለፍሽው ከአብርሃም ጋር ነው። እሱን አውቃለሁ። አንተ መናገር አይጠበቅብህም እኮ። ካወቅሽ ለምንድን ነው ታዲያ ውሳኔሽን ከአብርሃም ጋር የማታደርጊው? ለምንድን ነው መለያየትን ውሳኔ የምታደርጊው ከአብርሃም ጋር? ስለማልፈልግ ይኸውልህ፣ አንዳንዴ የፈሰሰ ውሃ አይታፈስም አይደለ? ወደ ኋላ እኔ አሁን ግራ እየገባኝ ያለ 15 ጊዜ ከመጣች ሩታም 15 ጊዜ የምትለው አልፈልገውም፣ መለያየት ፈልጋለሁ፣ በቃኝ። እንዴ የብሬ ነው። አይዲያማ ጠፍቶባቸዋል እንዴ። አብርሽም ይመጣል። አንድ ቦታ እስኪ ንገሩኝ አብረን እንድንሆን ፈልጋለሁ ያለው ትናንትና ነው። እሱንም የሄደበት መንገድ ራሱ ትክክል አይደለም። ድራማው የምትሰሩት ነገር መቋጫ እንዲያጣ የሚያደርግ ነገር ነው የምትሰሩት። ትመጡነት እየሰራችሁት ያለው ነገር መጨረሻው እንዳይቀርብ ወይም ደግሞ መጨረሻ እንዳይኖረው የሚያደርግ ነገር ነው የምትሰሩት በየቀኑ ስትገናኙ። ያ ማለት ትገናኛላችሁ ወይም ደግሞ ወይ ራሳችሁ ትገናኛላችሁ ወይ ደግሞ ሰው ያገናኛችኋል። ራሳችሁም ስትገናኙም ሰዎችም ሲያገናኛችሁ የምታወሩት ነገር አንድ አይነት ነው። ምንድነው የምትሉት? አይ ያበቃኝ እሱ ነገር ወጥቶልኛል፣ እሱ እንደፈለገ ከሴት ጋር ሲሆን አይታየውም፣ እሱ ጻድቅ ነው ትላለች ሩታ። እሱም ይመጣና የሆነ ነገር ይላል። አንድም ሊስማሙ የሚችሉበት ነገር አይሰሩም። እሱን ከሰሩማ አለቀ ነገሩ፣ በቃ ታረቁ እነዚህ ልጆች። ነገር በረደ፣ ሁሉ ነገር በቃ ከተመለጠ። ስለዚህ በተገናኙ ቁጥር ምንድነው ሊያደርጉልን የሚችሉት? በቃ መበጣበጥ፣ መጣላት፣ መሰዳደብ፣ መናናቅ ምናምን ነው። ስለፈጠነ ወይም ደግሞ በዚህ በፍጥነት በንዴት ላይ ሆኜ ነገሮችን ማድረግ አልችልም። ትንሽ ጊዜ ይስጠኝና እኔም ላስብበት፣ እሱ የሚያስብበት ጊዜ እንሰጣጥ እና ደግሞ ጀስት የምታረጋቸውን ነገሮች አውቁ። ከሌሎች ሰዎች ጋር የምታረገው ዳኒ አንድ ነገር ልንገርህ፣ ጊዜ ትጠኝ አይሰራም። ገባክ? ፍላጎት ያለው ሰው
ዛሬ ሁሉ ነገር አስተካክሎ መግባት ይችላል። ይቅርታ። በነገራችን ላይ ዓለም ላይ አይተን የማናውቀው ነገር ነው ዛሬ እያየን ያለ ነው። ያ ማለት ትዳራቸውን የበጠበጠባቸው ወይም ደግሞ ሁለቱ እንዲጣሉ ትልቁ ሚና የወሰደው ሰው መሀል ላይ ሆኖ ባልና ሚስት ያወራሉ። ከዛ ሊታረቁ ከዛ ሰላም ሊሆኑ ማለት ነው። አረተው ችግር መሀል ቁጭ ብሎ ሰው እንዴት ያወራል? ዋናውን ችግር መሀላችሁ አድርጋችሁት። እኔ ምሬን ነው ምላችሁ፣ ለትዳራችሁ ለህይወታችሁ ሁለታችሁ ክብር ቢኖራችሁ የምሬን ነው ቁጭ ብላችሁ አብራችሁ ታወሩ ነበር። አይ አንዳችሁ ለአንዳችሁ ትከባበሩ ነበር። ሩታም አብርሽም ምንም አይነት ጥፋት አጥፉ አይ ዶንት ኬር የራሳችሁ ጉዳይ። ግን ለዛ ለተከበረ ህይወት ለነበራችሁ ትዳር ክብር ቢኖራችሁ እርስ በርሳችሁ መከባበር ውስጣችሁ ቢኖር አንዳችሁ ለአንዳችሁ መከባበር ውስጣችሁ ቢኖር ኖሮ በነበራችሁበት 1 አመት ውስጥ እውነትም አንዳችሁ ለአንዳችሁ ዋጋ ከፍላችሁ ቢሆን ኖሮ ዛሬ ላይ እንደዚህ ሆናችሁ አታወሩም ነበረ። ሰው እንዴት ካሳለፈው ህይወት እንኳን ይይዟል እኮ ሰው እኮ እንዴ ቤተሰቡን እኮ ያከብራል። ቤተሰቡ ሊያዝንበት የሚችል ነገር እንኳን ላለማድረግ ይጥራል። እሱ እንደፈለገ ያደርግ። ጥል ብቻ መናናቅ ብቻ መሰዳደብ እንዴት ነው ታዲያ 1 አመት አንድ ቤት ውስጥ የኖራችሁት በእንደዚህ አይነት ሁኔታ ማለት ነው? አሁን እኮ የምታሳዩን አክሽን መጀመሪያም መሐላችሁ እውነተኛ ፍቅር አልነበረም። እኔ እንግዲህ ብዙ ሰው ሲያፈቅር አይተናል፣ ብዙ ያፈቀረ ሲጣላ አይተናል። እንደዚህ አይነት ግን አይተናናቅም። እግዚአብሔር በሚያውቀው በጥሩ መንክታት ነው የመጣሁት ማለት በቃ እኔ ከይሳቅ ጋር ከምትሆን ማለት ነው ወይ ደግሞ ከሌላ ሰው ጋር ሆና ከማያት ከምትወዳት ከምታፈቅራት ካንተ ጋር ብትሆን ይሻለኛል። እንዴ ቆይ ሲጀምርም ልጅቷ ምንድነው እቃ ናት እንዴ? ካንተና ጋር ከምትወር ካንተ ጋር ብትሆን ይሻለኛል እንዴ? እሷ የራሷ ምርጫ የላትም እንዴ? እሷ የራሷ ህይወት የላትም እንዴ? አሁንም ዳኒ ነው እንዴ ለእናንተ የሚመርጥላችሁ? አሁንም የእናንተን ህይወት የሚመራላችሁ ዳኒ ነው እንዴ? አረ ፈጣሪን ፍሩ እናንተ ሰዎች ተው ግን እንዴ! አረ ዳኒ መጥቶ እንዴ ከይሳቅ ጋር ከምትሆኝ ከአብርሽ ጋር ብትሆኝ ይሻለኛል። አረ ልጅቷ ምንድናት ወንድ ምቀያይረው ምንም ነገር እችልኝ ማለት ነው። በቃ ፍላጎቷን ሙሉ አሳውቃለሁ። ስደውልሽ ማታነሽ ምን ታረጋለህ እዚህ? ምን አገባ? ምን ያረጋል እዚህ? ምን ታረግ ነው የመጣው? ምን ልታረግ ነው እዚህ የመጣው? አደረግሽው ማለት ከነሱ ጋር እንድትጣላ ስለማልፈልግ ካሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው? አየው ተረጋጋ። እንዴ መጣ ሲጀመር እዚህ እንዳለው ምን ሆናችሁ መጣችሁ? ምን ልታረግ መጣ? ተደራጅተህ መምጣት ጀመርክ? ይኸውልሽ አሁን ግን ሌላ ግርግር አነፍጠርና አስልጁ። ለምን በማህበራት ተታቀፍ ሚዲያ ሌላ ግርግር ውስጥ አንግባ። እሺ ከልባ ማለት ይሄንን ቪዲዮ ልብ ብላችሁ ይሄንን እቺን ቦታ ልብ ብላችሁ ካያቻት በዚህ ጥግ ያለው ባል በዚህ በኩል ያሉት ሁለት ወንዶች ደግሞ የአንድን ባል ሚስት የሚፈልጉ ሁለት ወንዶች ናቸው። መነገራችን ላይ ይሄንን ያስተዋላችሁ ይሄ ራሱ አዲስ ግኝት ነው። አይተነው ማናቀው ነገር ነው። ባል ጥግ ላይ ቆሞ ሁለት ወንዶች በአንድ ሴት ይጨቃጨቃሉ። አብርሽ ነይ ወደ ቤት እንታረቅ፣ ሁሉም ነገር ይቅር ይላል። ዳኒ እዚህ ጋር ከይሳቅ ጋር ከምትሆኚ ከሱ ጋር ብትሆኚ ይሻላል፣ እኔ ትቅርብኝ፣ ምክንያቱስ በጓደኛው ስለተበለጠ ከዳኒ ልቅ ይሳቅን ስለመረጠች። ይሳቅ ደግሞ ይመጣል ከሱ ጋር እንድትሆን ወይም ደግሞ ከሱ ጋር እንደሆነች አይነት አክት ያሳያል። አንድ ሩታ አሁን የምሬን ነው በቃ ሩታ በጣም ነው የሚያስጠላው። አብሶ የዛሬ ቪዲዮ በጣም ነው የሚያስጠላው፣ በጣም ነው የሚዘጋው። አንድን ሴት ልጅ አይመጥንም፣ አብሶ አንቺን አይመጥንም። እንደ ወንድም ነው የምነግርሽ፣ እንደምትሰሚ ይህንን ቪዲዮ እንደምታይ አውቃለሁ። ሰዎች ነግረውኛል። የእውነት ትክክለኛ ልብ ካለሽ ከዚህ ነገር ውስጥ ውጪ። በጣም እያረከሱሽ ነው። ርካሽ የሆነ ስራ እንድትሰሪ እያደረጉሽ ነው። ውጪ፣ ደስ አይልም። ከአብርሽ ጋር ተጣላሽ፣ ዳኒ ጋር ሄድሽ። ከዛስ ዳኒ ሲያስጠላሽ ይሳቅ ጋር፣ ከዛ ይሳቅ ሲያስጠላሽ ነገ ሌላ ሰው ጋር ልትሄጂ ነው። ሩታ ደስ አይልም። የምትወዷት ሩታ ጀግና የምትሉ ሰዎች አሁን ሩታ ጀግና የሚለውን ሐሳብ ቀይራችሁ ሌላ ነገር ጻፉ። የእህትነት ምክራችሁን ጻፉላት። አሁን ሩታ ጀግና የሚያስብላትን ስራ አይደለም እየሰራች ያለችው። ይሄንን ፒክቸር በደንብ ከተመለከታችሁት ባሏ የድሮ አፍቃሪዋ እና ያሁን ወዳጇ መሃል ነው ያለችው። 3 ወንዶች መካከል ቅርጫ የሆነች ነው እቺ ልጅ። ይሄንን የምትደግፉና ይሄንን ጀግና የምትሉ ሰዎች እግዚአብሔር ይቅር ይበላችሁ። ሌላ ምንም አይደላችሁ። ባለትዳር ነች ከባህር አይደል? ባለትዳር ስለሆነች ከባሏ ጋር እንድትጣረቅ የጠራናት ሶ አንተ ምንም አይመለከትም። መሀል ላይ ያለፈውን ነገር ታስተውሰዋለህ። እሺ እሱ ነው እንደዚህ። አንተ እየደገምከው ነው። ሶስተኛ ሰው ነው እየተደረበ እየደገምከው ነው። ስለዚህ ከዚህ በኋላ ከሱ ጋር የምትንቀሳቀሹ የትም ቦታ ከሱ ጋር የምትሄጂው ከዚህ በኋላ እሱን ይዘሽ የትም አትምጭብን። ገባሽ አይደለ? በእኛም በሱ ዙሪያ እየሄድሽ ቶሎ ሩታ ተረጋግተሽ ወደ ቤትሽ ተመለሺ። ቀልብሽን መልሽ ሩታ። እውነት
የማን ቀልብ የሆነ ዛሬ የማደርገው ለመጨረሻ ጊዜ ነው እያደረኩ ያለው እንደተመለሰው ያንተ ወይስ የሱ? በነገራችን ላይ የምትናገሩት ነገር እውነት ነው። ግን በነገራችን ላይ ዳኒ የሚናገረው ነገር እውነት ነው። የሚናገረው ነገር እውነት ነው ማለት ዳኒ ትክክል ነው ማለት አይደለም። አንዳንድ እውነት መነገር በሌለባቸው ቦታ ላይ ሲነገሩ ወይም ሲሆኑ ካያችሁ ያ ነገር ውሸት ነው፣ በቃ ትክክል አይደለም። ዛሬ አልነበረም ዳኒ ይሄንን መሆን የነበረብህ። ዛሬ ላይ ነገሮች በጣም ከሄዱ በኋላ እነዚህ ልጅ ከተባሉ ከተፋጁ ምናምን በኋላ አይደለም። ሲጀመር መጀመሪያ ላይ እቺ ልጅ ከቤቷ እንድትወጣ ስትመክራት የነበርከው አንተ ነህ። አሁን ላይ መተህ ምንም ነገር ብታደርግ ማንም ሰው ይቀበላል ብዬ አላምንም። እንግዲህ ምን እንላለን? ልጅ ያቦካው ለራት አይበቃም ነው ነገሩ። አብኳኩት። ወዳቸዋለሁ። ለማንኛውም መልካም ጊዜ